በጣም ከባድ ነው። መንዙሬ እንኳን ደስ ያለህ፣ እንኳን ለዚህ አበቃህ ሀቢቢ። አከም ነጉማ ነጋ ፈያ አቡዬ እንኳን ደስ ያለሽ። እንኳን አብሮ ደስ አለን። አስቲ ከወለድኩት አልተገናኘንም። አከም መንሱር ነጋ ሰላም ነው። ነጋ ኬቲ አስሊኪያ ሃደ ፋጤቲ ሰንፉ ለጉረንኩን አቲ ፋጤ ያደከቲን ውቀቴ በዱ ጋረብ ኢምቦቲ ጉዩራ ቪዲዮን ይዝን ቀቀምኔ ያው ሀቢባም እንድትሰማ አባና ባራቲ ያደረገች ነበረች እኮ ሃደ ፋጤ መንሱር ከታተረ ወዲህ ሃደ ፋጤ ብቻ ነው። ወንድ ሴት ሴት ዋው ናይስ ሴት እኮ ርስክ ይዛ ነው የምትመጣው። ማሻአላ ጥሩ ነው። ዛየመጣች ነው ማሻአላ። እንዴት ነህ አንተ? ደህና ነህ? አልሐምዱሊላህ አቡዬ ደህና ነሽ? እንዴት ነሽ አንቺ? ጋሼ ደህና ነው? ደህና ነው አልሐምዱሊላህ። በጣም ደስ ብሎኛል በድጋሚ ስላየውክ። ማሻአላ እንዴት ነሽ? ደህና ነኝ እና ብዙም ደግሞ አልከፋህም ምናምን። ያው አቡዬ ወላሂ በጣም ያው ምን ታደርጊዋለሽ እንግዲህ እንደተቀበልሽው ነው ሁሉም ነገር የሚሆነውና አላህ ያመጣውን ነገር እንዳመጣጡ መቀበል ነው። ምንም እንደዚህ አይነት ነገሮች ሲፈጠሩ ተቀብለሽ ዱዓ እያደረግሽ ኢባዳሽን እያበዛሽ ካልሆነ በስተቀር በጭንቀት የሚሆን ነገር ስለሌለ ትክክል ነህ። ወደ 4 ወር ሞላኝ። ኢማንክ ጨምሮ ነው የመጣኸው። እዛ እኮ ለምን መሰለሽ ያው ስልክ አይረብሽም፣ ስራ አይረብሽም። ያው ሰላት ላይ ዱዓ ላይ ያው እንትንሽን ግንኙነትሽን ከፈጣሪሽ ጋር ነው። በጣም ትቀራረባለህ ከፈጣሪ ጋር በዛን ሰዓት። ያ ፈጣሪሽን ጋር ጥሩ ግንኙነት ታደርጊያለሽ። በነገራችን ላይ የኦርቶዶክስ ጸሎት ይደረጋል እዛ ቦታ ላይ። ፕሮቴስታንት ይጸልያል፣ ሙስሊም ይጸልያል። መጽሐፍ ቅዱስ ሞልቷል፣ ቁርአን ሞልቷል። በጣም ስለ ኦርቶዶክስ የሚያውቁ ስለ ፕሮቴስታንት የሚያውቁ ስለ ሙስሊም የሚያውቁ ብዙ ትላልቅ ሰዎችን ነው የምታገኘውና ያው አይምሮሽም ሃይማኖትሽ ላይ ጠንካራ ሆኖ ነው እንትን የሚለው መውጫም እሱ ብለን ነው የምታስቢው። በችግር ሰዓት አይደል ሰው ስንባል ወደ እንደዚህ አይነት ነገር የምንሮጠው። ትክክል። ግን ሃይማኖት ቀይረው የሚወጡ ሰዎች አሉ። አንዳንዱ ኦፍኮርስ ምንድነው መሰለሽ ያው ትክክለኛውን አንዳንዴ ምን ይሆናል መሰለሽ አቀራረብሽ እንደገና ደግሞ ውጪ ስትሆኚ ቢዚ የሚያደርግሽ ሁሉ ነገር ይቀርና እዛ ቦታ ላይ በደንብ ትኩረት አድርገሽ። በነገራችን ላይ መጽሐፍ ቅዱስ ብዙ ሰዎች ያነባሉ፣ ቁርአኑንም ያነባሉ። ያው እዛ ቦታ ላይ ነው ፎከስ አድርጎ እንትን የሚሉትና ሃይማኖታቸውንም ያው እንደ ሰው ይለያያል እንጂ እንደዚህ አይነት ነገርም ያጋጥማል። አብዬ ታስረሽ ታውቂያለሽ? ግን አላውቅም። በህይወቴ ታስሬ እንዳትታሰሪ ፈጣሪ ያሳስርሽ። እስር በጣም ከባድ ነው ወላሂ። ለጠላት እንኳ አትመኝም። እንኳን ለምታውቂው ሰው ይቅርና ለጠላት እንኳ እስር መመኘት በጣም ከባድ ነው። እንዴት ነህ አንተ? ደህና ነህ? አልሐምዱሊላህ አቡዬ ደህና ነሽ? እንዴት ነሽ አንቺ? ጋሼ ደህና ነው? ደህና ነው አልሐምዱሊላህ። በጣም ደስ ብሎኛል በድጋሚ ስላየውክ። ማሻአላ እንዴት ነሽ? ደህና ነኝ እና ብዙም ደግሞ አልከፋህም ምናምን። ያው አቡዬ ወላሂ በጣም ያው ምን ታደርጊዋለሽ እንግዲህ እንደተቀበልሽው ነው ሁሉም ነገር የሚሆነውና አላህ ያመጣውን ነገር እንዳመጣጡ መቀበል ነው። ምንም እንደዚህ አይነት ነገሮች ሲፈጠሩ ተቀብለሽ ዱዓ እያደረግሽ ኢባዳሽን እያበዛሽ ካልሆነ በስተቀር በጭንቀት የሚሆን ነገር ስለሌለ ትክክል ነህ። ወደ 4 ወር ሞላኝ። ኢማንክ ጨምሮ ነው የመጣኸው። እዛ እኮ ለምን መሰለሽ ያው ስልክ አይረብሽም፣ ስራ አይረብሽም። ያው ሰላት ላይ ዱዓ ላይ ያው እንትንሽን ግንኙነትሽን ከፈጣሪሽ ጋር ነው። በጣም ትቀራረባለህ ከፈጣሪ ጋር በዛን ሰዓት። ያ ፈጣሪሽን ጋር ጥሩ ግንኙነት ታደርጊያለሽ። በነገራችን ላይ የኦርቶዶክስ ጸሎት ይደረጋል እዛ ቦታ ላይ። ፕሮቴስታንት ይጸልያል፣ ሙስሊም ይጸልያል። መጽሐፍ ቅዱስ ሞልቷል፣ ቁርአን ሞልቷል። በጣም ስለ ኦርቶዶክስ የሚያውቁ ስለ ፕሮቴስታንት የሚያውቁ ስለ ሙስሊም የሚያውቁ ብዙ ትላልቅ ሰዎችን ነው የምታገኘውና
ያው አይምሮሽም ሃይማኖትሽ ላይ ጠንካራ ሆኖ ነው እንትን የሚለው መውጫም እሱ ብለን ነው የምታስቢው። በችግር ሰዓት አይደል ሰው ስንባል ወደ እንደዚህ አይነት ነገር የምንሮጠው። ትክክል 100%። ግን ሃይማኖት ቀይረው የሚወጡ ሰዎች አሉ። አንዳንዱ ኦፍኮርስ ምንድነው መሰለሽ ያው ትክክለኛውን አንዳንዴ ምን ይሆናል መሰለሽ አቀራረብሽ እንደገና ደግሞ ውጪ ስትሆኚ ቢዚ የሚያደርግሽ ሁሉ ነገር ይቀርና እዛ ቦታ ላይ በደንብ ትኩረት አድርገሽ በነገራችን ላይ መጽሐፍ ቅዱስ ብዙ ሰዎች ያነባሉ፣ ቁርአኑንም እንደተቀበልሽው ነው ሁሉም ነገር የሚሆነውና አላህ ያመጣውን ነገር እንዳመጣጡ መቀበል ነው። ምንም እንደዚህ አይነት ነገሮች ሲፈጠሩ ተቀብለሽ ዱዓ እያደረግሽ ኢባዳሽን እያበዛሽ ካልሆነ በስተቀር በጭንቀት የሚሆን ነገር ስለሌለ ትክክል ነህ። ወደ 4 ወር ሞላኝ። ኢማንክ ጨምሮ ነው የመጣኸው። እዛ እኮ ለምን መሰለሽ ያው ስልክ አይረብሽም፣ ስራ አይረብሽም። ያው ሰላት ላይ ዱዓ ላይ ያው እንትንሽን ግንኙነትሽን ከፈጣሪሽ ጋር ነው። በጣም ትቀራረባለህ ከፈጣሪ ጋር በዛን ሰዓት። ያ ፈጣሪሽን ጋር ጥሩ ግንኙነት ታደርጊያለሽ። በነገራችን ላይ የኦርቶዶክስ ጸሎት ይደረጋል እዛ ቦታ ላይ። ፕሮቴስታንት ይጸልያል፣ ሙስሊም ይጸልያል። መጽሐፍ ቅዱስ ሞልቷል፣ ቁርአን ሞልቷል። በጣም ስለ ኦርቶዶክስ የሚያውቁ ስለ ፕሮቴስታንት የሚያውቁ ስለ ሙስሊም የሚያውቁ ብዙ ትላልቅ ሰዎችን ነው የምታገኘውና ያው አይምሮሽም ሃይማኖትሽ ላይ ጠንካራ ሆኖ ነው እንትን የሚለው መውጫም እሱ ብለን ነው የምታስቢው። በችግር ሰዓት አይደል ሰው ስንባል ወደ እንደዚህ አይነት ነገር የምንሮጠው። ትክክል 100%። ግን ሃይማኖት ቀይረው የሚወጡ ሰዎች አሉ። አንዳንዱ ኦፍኮርስ ምንድነው መሰለሽ ያው ትክክለኛውን አንዳንዴ ምን ይሆናል መሰለሽ አቀራረብሽ እንደገና ደግሞ ውጪ ስትሆኚ ቢዚ የሚያደርግሽ ሁሉ ነገር ይቀርና እዛ ቦታ ላይ በደንብ ትኩረት አድርገሽ በነገራችን ላይ መጽሐፍ ቅዱስ ብዙ ሰዎች ያነባሉ፣ ቁርአኑንም ያነባሉ። ያው እዛ ቦታ ላይ ነው ፎከስ አድርጎ እንትን የሚሉትና ሃይማኖታቸውንም ያው እንደ ሰው ይለያያል እንጂ እንደዚህ አይነት ነገርም ያጋጥማል። አቡዬ ታስረሽ ታውቂያለሽ? ግን አላውቅም። በህይወቴ ታሰረ እንዳትታሰሪ ፈጣሪ ያሳስ እንኳ እስር መመኘት በጣም ከባድ ነው። መንሱሬ እንኳን ደስ ያለህ፣ እንኳን ለዚህ አበቃህ ሀቢቢ። አከም ነጉማ ነጋ ፈያ አቡዬ እንኳን ደስ ያለሽ። እንኳን አብረን ደስ አለን። አስቲ ከወለድኩ አልተገናኘንም። አከም መንሱር ነጋ ሰላም ነው። ነጋ ኬቲ አስሌኪያ ሀደፋጤቲ ሰንፉለ ጉረንኩን አቲ ፋጤ ያደኬትን ውቀቴ በዱ ጋረብ ኢምቦቲ ጉዩራ ቪዲዮን ይዝን ቀቀብኔ ያው ሀቢባም እንድትሰማ አማና ባራቲ ያደከለች ነበረች እኮ ሀደፋጤ መንሱር ከታሰረ ወዲህ ሀደፋጤ ብቻ ነው ባይም ባሁን ላይ እውነት ነው። ሀደፋጤ ፈዩማ እንዴት ነሽ? ሀደፋጤ መንሱር ፈያፌቲ እንዴት ናችሁ? የተጫወትን አናወራም፣ ጌም እየተጫወትን እናወራ። ነጋቴቲ እኔና መንሱር ሴትና ሴት ቲም እናድርገው። አንተና መንሱር እኔና ወኑ። ኦኬ ቸባ ማን ላከ መጀመሪያ እንትን አድርገው። እኔ ልካለሁ። ቆይ እሺ ላከው። ቲም አድርገህ ጋይስ ሼር አድርጉልኝ። ሼር እናሸንፋቸው። መንሱር እና ሌዲስ ፈርስት የሚባል ነገር አለ። ሌዲስ ፈርስት የሚባል ነገር አለ። ክቡራን አድማጮቻችን እንዴት ያላችሁ የኢትዮጵያ ልጆች የመታብታብና ጎዳና ማገድ እንተይና ታብታብ ይላል መቆመቱ ኮንቴንት ዶክተራችሁ ጋር እንድትቆሙ ፊሊፒሊ ፈየደ ማለት ታብታብ ጎዳና ማገድ እንተይና ረብኑ ባሴ ታብታብ ጎዳ ኦዶሲ ተተኒ ጀተወለ ኮይና ኮመተካ በጣም በሚገርማችሁ ሁኔታ እስር ቤት ውስጥ በትልቁ ተጽፎ ያለው አባባል መሃል አንዱ ያለፈው ከሚመጣው አይበልጥም ይላል። እውነትም ያለፈው ችግር ከሚመጣው አይበልጥም። እንደገናም ደግሞ ብዙ ኤዱኬትድ የሆኑ ብዙ ላይፍ ኤክስፒሪየንስ ያላቸው በጣም በህይወታቸው ብዙ ችግሮችን ያዩ ብዙ ትምህርት የተማሩ ቶፕ እስከ
ትላልቅ ሌቭል የደረሱ ሰዎችን የምታገኝበት ቦታ ነው እስር ቤት ማለት። ግን እንደዛም ሆኖ ወንድም እህቶቼ ብዙ ነገራችሁን ወደኋላ ይጎትታል። ላይፋችሁን ወደኋላ ይጎትታል። ከብዙ ነገራችሁ መንሱሬ ኧረ አንዴ መንሱሬ ኧረ ዌልካም ብለው አንዴ በእናትህ መንሱሬ ነው። ሰላም ነው የኔ አባት፣ እንዴት ነው ወንድሜ? ደህና ነው የኔ አባት? እንኳን ደህና ወጣ፣ እንኳን ደህና ወጣ አባት። አሜን አሜን የኔ አባት አሜን። ስማ መንሱሬ፣ አንተ መታሰር የለብህም። እግዚአብሔርን ጠላት ይታሰር የኔ አባት። መንሱሬ እኔ በጣም ነው የምወደው ጋይስ። እመቤቴ ነህ። እንኳን እመቤቴ ከታሰርክበት ነገር እግዚአብሔር ፈታክ። አሜን አሜን ወንድሜ አሜን። አልሐምዱሊላህ። እንዴት ነህ ጋሽ? ጋንጎቴ ይላል መንሱሬ። ሰላም ነው እንዴት ነህ? ከመስቴ ይላል ቢስ ነው። ደስ ብሎኛል። ከትላንት ደውዬለት ነበር። እስር ቤቱ እንዴት ነው? ማይ ብራዘር ኤቭሪቲንግ ኦኬ? ደማ ወንድ ልጅና ደራሽ ወንድ መድረሻ የለውም ይላል። ያልያጀግን ነው። እቺኛው አባባል ደግሞ ኃይለኛ ነች። ወንድ ልጅና ደራሽ ወንድ ደራሽ ወንድ የት እንደሚቆም መጣጣው ህይወት ላይ ያጋጥማል ብዙ ነገር። መንሱሪ ወንድሜ 11 ተኩል ላይ በሩ ሲዘጋብህ ይሄ ክፍተት አለው በሩ እና ሽቦ ነገር አለው። እንደዚህ ብርሃን ታያለህ። አንዳንዴ 11 ተኩል ወይ 12 ሰዓት ቀን ነው የሚሆነው አንዳንድ ጊዜ ያጋጥሟችሁ ከሆነ እና ያቺ ጨለማ እስክትጠፋ ድረስ በሩ ሲዘጋብህ በጣም ያስጨንቃል። ጨለም ሲል በቃ አይምሮህን እስር ቤት እንደሆንክ ስለምታውቅ ወሬ ትጫወታለህ፣ ትቀላለዳለህ። በጣም ብዙ ቀልድ የሚያውቁ ልጆች ታገኛለህ። በቃ ትክክለኛ የከተማ ልጅ ታያለህ፣ የገጠር ልጅ ታያለህ፣ ቶፕ የጨስ አራዳ ታያለህ። ምንም ደግሞ የማያውቅ የኔ ቢጤ ታያለህ፣ ታገኛለህ እዛ ውስጥ እና ግን ደስ የሚለው ነገር ከእያንዳንዱ ጋር ትምህርት ትወስድበታለህ። በእውነት ወንድም እህቶቼ እጅግ በጣም መጠንቀቅ ያለባችሁ ነገር በጣም ቀላል በሚባል ስህተት ሰው ወንጀል ይሰራል። ቀላል የሚባል ስህተት ማለት ምንድን ነው? ትዕግስት በማጣት ቀላል ትዕግስት በማጣት አንዳንዴ በጣም ከአእምሮ ውስጥ የማይወጣ የአንድ ልጅ ታሪክ ልንገራችሁ። የሆነ ቀን የቀን ጎዶሎ እንደሚባለው ምናልባት ኤግዛክት ታሪኩን ከነገርኳችሁ ሰዎቹ እየሰሙን እንዳይሆን እፈራለሁ። ቤተሰቦቿ ከቤት ትንሽ ማምሸት ይፈልግና እራት ሊበላ የሆነ ያው እንደምታውቁት እንትን የሚደረግበት ቤት ይሄዳል። መጠጥ ማለት ነው። ከዛ በኋላ እዛ መጠጥ ቦታ ላይ ቁጭ ብሎ የተጫወተ እያለ አንድ ቆንጅዬ ልጅ በሆነ አጋጣሚ ትመጣለች። ቦታ አይጠፋና ከሰው ጋር ነው የመሰለኝ ነው የሚለኝ እሱ። ከሰው ጋር ያለች ነው የመሰለኝ። ቦታ አጣችና እኔ ጋር መታ ቁጭ አለች አለ። አጋጣሚ ሆኖ እሷን ብቻዋን ነበረች። ተዋወቁ፣ ሲጫወቱ ምናምን ተግባቡ። ከዛ በኋላ ያው ግንኙነታችን እየቀጠለ ሄደ ማለት ነው። በዚህ መሃል የሆነ ቀን የቀን ጎዶሎ ቤት ቁጭ ብሎ እየተጫወቱ እያሉ እዩ እንግዲህ የደቂቃ ችግር ምን ያክል የሰው ህይወት ሊያበላሽ እንደሚችል የደቂቃዎች ስህተት፣ የደቂቃዎች ትግስት። ስለዚህ ወንድመቶቼ ትግስት፣ የደቂቃዎች ሰብር ማጣት ብዙ ዋጋ ያስከፍላል። የደቂቃዎች ትግስት ማጣት ብዙ ነገር ዋጋ ያስከፍላል እና ሁሌም አሁንም ደጋግሜ የምነግራችሁ በደንብ በህይወታችሁ የህይወታችሁ አንዱ አካል አድርጋችሁ መሄድ ያለባችሁ ነገር ቢኖር መታገስ።
በእውነት ለደቂቃዎች ትዕግስት ማጣት ችግር ፈጥሮ ወንጀለኛ ሆኖ እዛ የነበርኩበት ማረሚያ ቤት የሚያለቅስ ሰው ስታይ እጅግ በጣም ያሳዝናል። ጸጸቱ አንዳንድ ሰው ከውስጡ አይወጣም። ምን አለበት ላችን ደቂቃ አሳልፌ ቢሆን ኖሮ የሚለው ነገር የሚመጣው ድርጊቱ ከተፈጠረ በኋላ ነውና ወንድሞቼ ህይወታችሁን በትዕግስት ነገሮችን በማለፍ ለምላሳችሁ ደግሞ በመጠንቀቅ በብዛት ማረሚያ ቤት ውስጥ ያየሁት እና የተማርኩት ነገር ቢኖር ምንድነው የሰው ልጅ በዚች ምላስ ትልቅ ነገሩን ያጣል። ትዕግስት ባለማጣት ደግሞ ትልቅ ነገሩን ሉዝ ያደርጋልና ከወንጀል ራሳችሁን ጠብቁ። ወንጀል ትልቅም ትንሽም የለውም። ከወንጀል ራሳችሁን ጠብቁ ወንድሞቼ። ቀላል ቦታ አይደለም። በእውነት እውነቴን ነው የምነግራችሁ። እንዲህ እንደ ቀላል እንደምታወራው ነገር አይደለም። ስለዚህ ከወንጀል ራሳችሁን ጠብቁ። በተቻላችሁ መጠን ደግሞ ህግ ወቁ። ብዙ ሰው ጥፋት ሳይመስለው የሚያጠፋው ጥፋት ህይወቱ ላይ ከባድ ችግር ይፈጥራል። አይደለም ረጅም ዓመታት በወራት እንኳን ሰው ሲታሰር ብዙ ነገሩ ነው የሚበላሽበት። በጣም ብዙ ነገሩ ይበላሽበታል። በዚህ አጋጣሚ እዚህ ያላችሁ ሰዎች ማረሚያ ቤት ወይ ደግሞ የታሰረ የቅርብ ዘመድ ያላችሁ ሰዎች ፕሌስ ሂዱና ጠይቁ። ሰው ይናፍቃል እዛ ውስጥ፣ ዘመድ ይናፍቃል እዛ ውስጥ። ሰው የሚጠይቅህ ሰው ይናፍቃል፣ ዘመድ ይናፍቃል። ስለዚህ ጊዜ ወስዳችሁ በመጽሐፍ ቅዱስም በቁርአንም ደግሞ እንደምታውቁት እስር ቤት ያለን ሰው መጠየቅ፣ የታመመን መጠየቅ፣ ማስታመም ትልቅ በረከት አለው በየትኛው እምነት ብትወስዱ። ስለዚህ ያንን በረከት እንዲደርሳችሁ አድርጋችሁ እንድትሰሩ መልእክቴን አስተላልፋለሁ። በጣም ነው የምወዳችሁ። 100,000 ሰው ገብቶ ይወጣ ብዬ ነው 104,000 ሰው ገብቶ ወጥቷል። በጣም ነው የማመሰግነው። ሌሊታችሁ ይባረክ። አይ ላቭ ዩ ኤቨሪባዲ። ጉድ ናይት። ሰሞኑን ደግሞ መጥቼ ሰላም እላችኋለሁ። ገስት መምጣቴን መኖሬን ልነግራችሁ ብዬ ነው። ብዙ ሰው ትንሽ ስጋት ውስጥ ገብቶ ነበረ ከወጣው ስለቆየው ላይቭ ሳልገባ ምን ሆነህ ነው የሚል ብዙ ሜሴጅ ብዙ ስልክ ስለነበረ ነው የመጣሁት። ፈጣሪ ከሶሻል ሚዲያ ወር ደግሞ ከቲክቶክ ሱሰኝነት እንደኔ ያውጣችሁ። እኔ የቲክቶክ ሱስ ከውስጤ ወጥቷል። I love you everybody። እናት አባታችሁን አክብሩ። በህይወታችሁ ስትኖሩ ተጠንቅቃችሁ ኖሩ። ለህግ ተገዢ ሆናችሁ ኖሩ። እወዳችኋለሁ። ሌሊታችሁ ይባረክ። ሄሎ ወይ ሰላም አለይኩም። akkam jirtan? nagaa galata rabbii. kayya dhugaa namatu gaafii wayii na gaafate badhaasa qaba. amma na yaalaati daladheetiin jedhe moo mana yaalaati daladhe moo mana daladhe? mana daladhe لقد نفذ رصيدكم. يرجى إعادة شحن البطاقة.
والله تكاكا تقول فين بيبو أعوذ بالله من الشيطان الرجيم قال أكوي بعدين قال أكوي وي صدقة وصلنا من الدنيا كاتبوي وهو قال لي كاتبوي ما قال والله إيه ترى كيف فاتي لا يبرابي ميجا فاكني كوت أبيشو نياتني كوفتني